ሩቴ ዛሬ ፏ ሸብረቅ ብላ አምሮባት ደምቃ መታለች። ስትመጣም እንግዲህ ለእኔ ተውሉኝ ውሳኔ ስለ ራሴን ያውቃሉኝ እባካችሁ በእኔ ህይወት ምንም አይነት ነገር እናንተ ልትወስኑና ሀሳብ ልትሰጡኝ አትችሉም ብላለች። ሰላም ሰላም ተወዳጆች እንዴት ናችሁ? ለቻናል የተኮናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ዛሬ እንግዲህ በተለይ ፈረንጁ እንዲሁም ደግሞ አቡሽና አንድ ደግሞ አሁን ላይ ወደ ዩቱብ መንደር የመጣ አንድ ወንድማችን አለ። በተለይ ደግሞ እሱ ስለ ደስታ እንደሚያውቅና እንደውም ደስታ ከሚወስዳት እሱ ሊወስዳት እንደመጣ እየተናገረ ነው የሚገኘው። ነገሮች በጣም እያስገረሙኝና እያስደመሙኝ ነው ያሉት። እውነት ለመናገር አቡሽ አሁን ላይ ያላት ያለው ደስታ ላንቺ የሚመጥን ሰው አይደለም፣ ከደስታን ትርቅ ይፈልጋለሁ እህቴ፣ በተለይ ደግሞ ደስታ አንቺን የሚመጥን ሰው አይደለም። ሲቀጥል ደግሞ አንቺና አብርሃም ያልጨረሳችሁት ነገር አለ። ከደስታ ጋር ከምትሆኚ እስቲል ብቻሽን እንድትሆኚ ይመርጣለሁ። ደስታ ለአንቺ ህይወት አስፈላጊ አይደለም። እውነት አንቺ ቆም ብለሽ አስበሽዋል ወይ? ደስታ አንቺን ወዶሽ አፍቅሮሽ ይመስልሻል ወይ? ሲቀጥል ደግሞ ደስታ ከአረብ ሀገር ወይም ደግሞ ከአውሮፓ ከተለያዩ ሀገራት ላይ ከውጭ ዓለም የመጣ ሰው አይደለም። ከዚሁ ከሀገራችን ከአንዱ መንደር የመጣ ልጅ ነው እና እባክሽ ለምንድን ነው አይንሽን መግለጥ ያልቻልሽው እያላት ይገኛል። እሷም ደግሞ እያንዳንዱን ነገር እኔ ስለ ራሴን ያውቃለሁ፣ በቃ እኔ የሚጠቅመኝንና የሚጎዳኝን ነገር እኔ የማውቀው፣ ባካችሁ ተውኝ እያለች ነው። እውነት ነው፣ የሚጎዳትን የሚጠቅማትን ነገር አዎ ታውቃለች። ግን ደግሞ ይሄኛውን ላይ ስለ ደስታ አውቃለሁ እያለ ያለው ልጅ እና ቢያንስ ከደስታ ጋር ከምትሆን እኔ ለውጭ ነው የመጣሁት የሚለው አማርኛ በጣም ግራ የሚያጋባ ነገር ነው። በተለይ ትናንት ላይ እህትየዋ መታ ነበር። እህትየዋ እነ ካሌብን አግኝታ የተለያየ ነገር ስትል ነበረ። የተለያየ ነገር ስላችሁ ቢያንስ ለእኛ ለቤተሰቦቹ ጊዜ እየሰጠን አይደለም፣ ደስታ እኛን እያገኘን አይደለም። በጣም በእሷ ተጠምዶ ነው ያለው፣ በእሷ ፍቅር ውስጥ ነው ያለው። በጣም ራሱን እንትን እያለ ነው፣ ለራሱ ጊዜ እየሰጠ አይደለም። የተለያየ ነገር ስትል ነበረ። እውነት አንቺ ሴት ከሆንሽ እውነት ወንድምሽ ራሱ ከሆነ እያደረገ ያለው ነገር ትክክል ነው ወይ? እውነት አሁን ሩታን ወዷት አፍቅሯት ነው አይደለም? እንደዛ ቢሆን እኮ ጥሩ ነው፣ ግን አይደለም። ይሄ የማስመሰል አይነት ነገር ነው። ገብቷችኋል አይደለም? አዎ አቡሻም ዛሬ ሲናገር ምንድን ያለው? በተለይ አብርሃም አሁን ላይ እያደረገ ያለው ድርጊት ትክክል እንዳልሆነ፣ ከሄርሜላ ጋር የሚያደርገው የተለያዩ ነገሮች እያደረገ እንደሆነ እና እሱ ጋር ጥፋት እንዳለ እሱን ሳላምን ቀርቼ አይደለም አሁን ላይ እየተቆጣሁሽ ያለሁት ብሏል። አዎ ለምን እህቱ እንደመሆኗ መጠን ማንም ሰው እዚህ ጋር በማይሆን ነገር እንዲያታላት አይፈልግም። ለምን በተለይ ደስታ የሆነ እንዴት ነው ትናንትና ማቡሽ ላይ አክት ሲያደርግ ነበረ። የምትፈልገው ነገር ካለ እኔ ላደርግልህ እችላለሁ ምናምን ነገር። በተለይ እና አቡሽ የራሳቸው ስራ ያላቸው ልጆች ናቸው። የዚህን ያህል ማለት ከሰው የሚፈልጉ አይነት ልጆችም አይደሉም። የራሳቸው ስራ ያላቸው በወጣትነታቸው ጎበዝ ጥሩ ስራ የሚሰሩ ልጆች ናቸው። ስለዚህ እንደውም እኔ ለአንተ የራይድ መግዣ ሰጥቼ ራይዱን እስከ ሀገር ቤት ድረስ የሰራክበት እንድትሄድ ላድርግ፣ እባክህ ከእህቴ ራቅ። እኔ እንደውም እያስጠነቀቅኩ ያለሁትኝ በጣም በትዕግስት ነው፣ በጣም ታግሼክ ነው ያለሁትኝ። አንተ የምትናገራቸው ቃላቶችን እየሄድክበት ያለው ነገር ትክክል አይደለም። ራስህን ቆም ብለህ ካስበህ እንዴት አንድ ባለትዳር ማለት ከባሏ ጋር ያለች ሴት በተለይ ደግሞ ልጅ ያላት ሴት እንዴት ነው ልትወዳት የምትችለው? ይሄ አንዳንዴ ከእውነት የራቀ ውሸት የለም። እንደዚህ አይነት ነገር ነው እያሳየከን ያለውና እባክህ ከእሷ ራቅ ብሏል። በተለይ ደግሞ ፈረንጁ ሁሌ እንደምታውቁት የሩታ መከታ ነው። በቃ የሩታ መከታ ከሩታ ጎን ሁሌ የማይጠፋ እንዴት ነው ከእውነት ሳይድ የሚቆም ነው። ገብቷችኋል? በተለይ አብርሃምና ሩታ አብረው እንዲሆኑ በጣም ብዙ መስዋዕት የከፈለ ልጅ ነው። ከዚህ በፊት እንደምታስታውሱት ሁለቱ እንደውም ቢሾፍቱ ሄደው አብርሃምና ሄርሜላ ሄዶ እዛ ቦታ ድረስ ተገኝቶ እያረክ ያለከው ነገር ትክክል እንዳልሆነ ነገ እንደሚቆጩ እንዲጸጽተውና በጣም አጸያፊ ስራ እየሰራ እንዳለ ተናግሮታል። እስከ መደባደብ ሁላ ደርሷል ታውቃላችሁ። ስለዚህ እሱ ከእውነት ጎን ቆሞ አብሯት ነው እስቲ ዛሬ ድረስ ያለው። በተለይ ደግሞ አንዳንድ ልጆች አላችሁ፣ በተለይ እንደ አቤል አይነት ልጆች ማለት ነው። እዚህ ጋም ትክክል ናችሁ፣ እዛ ጋም ትክክል ናችሁ፣ እዚህ ጋም ትክክል ናችሁ፣ በቃ ሁሉም ጋር ትክክል ናችሁ። በእርግጥ አቤል እናውቃለን፣ ሩታ ከአብርሽ ህይወት ስለወጣች በሱ ቤት ማለት ነው፣ በሱ አስተሳሰብ ነው፣ በሱ አይምሮ ሩታ ከአብርሽ ቤት ስለወጣች ከሄርሜላ ጋር እንዲሆን ነው ፍላጎቱ። ግን መቼም አይሳካም። ይሄ ነገር የሚሳካ አይነት ነገርም አይደለም። ትላንትና ምርጫ ውስጥ አስገብተው ነበር አብርሃምን ማለት ነው። ምርጫ ውስጥ ያስገባችሁ ምንድነው? ወይ እኔን ወይ እሷን ምረጥ ስትለው በደንብ እንኳን ሊመልስላት አልቻለም። እኔ ልብሽን መጉዳት አልፈልግም፣ አንቺ ልብሽ ንጹህ ነው፣ ነጭ ወረቀት ነው፣ የተለያዩ ነገሮች ሲላት ነበር። እንደዚህ ያላት ግን እሷ አልገባትም እንጂ እንደማይፈልጋትና ነገሮች ከእሷ ጋር እንደማይቀጥሉ ከሩታ ጋር መሆን እንደሚፈልግ እያሳወቃት ነው። ግን እሷ አልተረዳችም። ገብቷችኋል አይደለም? በዚህን ያህልም ደግሞ ሩታ
ይሄን ያህል ማለት የማይገባ ሴት ሆነ አይደለም። ትላንትላም ከትላንት ወዲያም ተገናኝታችሁ ቢያንስ አብርሃምን ተይልኝ እስከ ማድረስ ደርሰሻል። ግን ይሄን ሁሉ ሳትረዳ ሳታስበው ቀርታ አይደለም። ግን እያረግሹ ያለው ነገር እና ወይም ደግሞ ጥያቄሽ በጣም ለእሷ እንዴት ነው ይሄ የንቀት ነው። ገብቶሻል አይደለ? አንድ ባልዳር ሴትን ሄደሽ ባልሽን እፈልገዋለሁ ተይልኝ ስትይ ምንድን ነው የሚሰማው ለዛ ሰው? ግን እሷ ንቃሽ ምንም አላለችሽም። አስብበት እነግርሻለሁ ነው ያለችሽ። ለምን አሁን ላይ አብርሃም ጊዜ የሰጠሽ ራሱ ቢሆን ትክክለኛ እውነት ጊዜ የሰጠሽ ነው፣ እውነት አፍቅሮሽ እውነት ወዶሽ ነው ለአንቺ ቤትሽ ግን አይደለም። ትላንት ራሱ ልትረጂ ትችይ ነበረ። ጥያቄሽን ራሱ ሳይመልስልሽ በተለያዩ ሀሳቦች እየሳቀ እያላገጠ ምናምን ነገር ሲመልስልሽ የነበረው። ኦኬ ወደ ዋናው ነገር ስመለስ አቤል አሁን ከሩታ ጋር እየተገናኘ ያለ መሆኑ በጣም ደስ ይላል። እንደገና ደግሞ ኖባ የሚባለው ልጅ አለመምጣቱ እና በተለይ በኖባ ምትክ አሁን ላይ አቡሽ እየመጣ ስለሆነ በጣም ደስ ብሎኛል። ለምን አቡሽ ነገሮች ለመፍታት እና ቢያንስ ሁለቱ አብሮ እንዲሆኑ ብዙ መንገዶችን እየተጓዘ ነው። ይሄ ደግሞ የሆነ ማለት የሆነ ፍንጭ ያሳያል። ነገ የሁለቱ አብሮነት፣ ነገ የሁለቱ አንድነት በጣም ሰፊ እንደሆነ ይታያል። ለምን አንዳንድ ጊዜ ከብዙ ሰዎች መሀል አንደኛውን ተሽሎ ታገኙታላችሁ። የተሻለ ሰው ሆኖ የተሻለ አስተሳሰብ ኖሮት ነገሮችን በምን አይነት መንገድ ማስኬድ እንዳለበት ተሽሎ ታገኙታላችሁ። ስለዚህ እኔ ደግሞ ተሽሎ የተገኘው ሰው አሁን ላይ አቡሽና አቡሽ ነው። ስለዚህ ነገሮች እንዲስተካከሉ እየጣረ ነው። ሩታ ደግሞ ያለውን ነገር ስተሽ ወደ ጎን ትተሽ ሰላም እንድትፈጥሩ እኛ እንፈልጋለን። በተለይ የአንቺ ወዳጆች፣ አንቺን የምንወድሽ የአንቺ ኦዲየንሶች በተለይ ሁለታችሁ አብራችሁ እንድትሆኑ ነው የምንፈልገው። ሁልጊዜ አብርሃም የምንናገረውና አብርሃምን የተለያዩ ቃላቶች የምንናገረው ጠልተኖ ሳይሆን ስራው እያናደደን ስለሆነ ብቻ ነው። ስለዚህ አንቺን ወደን እሱን የምንጠላበት ምክንያት የለም። አብራችሁ እንድትሆኑ አይደል ለኛ የምንናደደው የምንናገረው። ስለዚህ አብራችሁ እንድትሆኑ ነው ፍላጎታችን የኔ ቆንጆ። አንቺ ደግሞ በጣም ጎበዝ በሳል እንዴት ነው ይሄ ኮንፊደንስ ያላት ሴት፣ በራሷ የምትተማመን ማን ሄደ ማን ቀረ ምንም መስሎ የማይታየት አይነት ሴት። ያ ደግሞ ትልቅ ነገር ነው። አንዳንዴ ሰዎች እኛ ህይወቱ ሲኖሩ ደስታን የሚፈጥሩልን ይመስለናል። እነዛ ሰዎች ደግሞ ከህይወታችን ከወጡ ደስታን የምናጣ አይነት ሰዎች እንሆናል። ያ ግን መሆን የለበትም። አንቺ አሁን ላይ በራሽ ደስተኛ ነሽ። በቃ ኮንፊደንስሽ፣ በራስ መተማመንሽ እንዳሉ አንቺ ያሉ ነገሮች ለሌላ ሰው የሚያስተጋባ ነው። በተለይ እናቶች ቤት ውስጥ ተቀምጠው ብቻቸውን ካላባ ልጆቻቸውን ለሚያሳድጉ ለሲንግል ማሞች በጣም 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 አንቺ አርአያ የምትሆኝ ሴት ነች። ለምን አንዳንድ ጊዜ ሴቶች ከወለዱ በኋላ እንደዚህ አይነት በተለይ ይሄ ሲንግል ማም አይነት ነገር ሲፈጠር አንገታቸውን የመድፋት በራሳችሁ ላይ የተለያየ ነገሮችን ጫና የሚያደርሱ ሴቶች አሉ። አንቺ ደግሞ ለነዛ ሴቶች አርአያ የምትሆኝ ለነሱ ደግሞ የሆነ ትምህርትን የምታስተምር አይነት ሰው መሆን ያለብሽና በተለይ ከዚህ ከደስታ ጋር ብትርቂ እንደኔ አሪፍ ነው። አቡሽም እባክህ በርታ ግፋበት ነው የምለው። በተለይ እንግዲህ እየወጡ ያሉ መረጃዎች አሉ። በተለይ ሩታ ፋይሎችን ጨርሶላት ምናምን ነገር ደስታ ወደ ውጭ ይዟት ሊሄድ ነው። ይሄ የሚሆን ነገር አይደለም፣ መቼም አይሆንም። እኔ እርግጠኛ ሆኜ ነው የምነግራችሁ። ደስታ የሚይዟት የሚወጣ አይነት ሰው አይደለም ከሀገር ማለት ነው። እንደው ለዋይታ ካልሆነ በስተቀር ከሀገር ውስጥ አስወጥቶ የሚወስዳት አይነት ልጅ አይደለም። ሲጀመር እሱ መቼ ከሀገር ወጥቶ ገብቷችኋል አይደለ? ስለዚህ የሁለቱን አንድነት፣ ሰላም፣ ፍቅር ነው ሁላችሁ የምንፈልገው። ቤተሰብ ሰብስክራይብ ያደረጋችሁ ቤተሰቡን ስለምታበረታቱ እጅግ አድርጌ አመሰግናለሁ። እስቲ ኮመንት ላይ ሀሳብ አስተያየታችሁን ስጡ።